የኢትዮጵያ ብሔራዊ ባንክ ዓመታዊ የፋይናንስ ዘርፉን ሁኔታ የተመለከተ ሪፖርት ይፋ አድርጓል። በዚህ ሪፖርት በርካታ ጉዳዮች የተጠቀሱ ሲሆን በዝቅተኛ ደረጃ ላይ የሚገኙ ባንኮች ካልተጣመሩ መቀጠል የሚቸገሩበት ሁኔታ መኖሩም ተመላክቷል። ከዚሁ ጋር በተያያዘ ሪፖርቱ እንደሚያሳየው 16 ባንኮች የጥሬ ገንዘብ ማጣሪያውን ማለፍ አልቻሉም። ኤርሚያስ በጋሻው ተጨማሪ ያለው። የኢትዮጵያ ብሔራዊ ባንክ ባለፉት 2 ዓመታት እንዳደረገው ሶስተኛውን የፋይናንስ ዘርፍ ሪፖርት በትናንትናው ዕለት ይፋ አድርጓል። ባንኮችን፣ የብድርና ቁጠባ፣ የመድን እንዲሁም የማህበራዊ ዋስትናና የካፒታል ተቋማትን የዳሰሰው ሪፖርቱ ከሐምሌ 2016 እስከ ሰኔ 2017 ዓ.ም ያለውን ጊዜ የሚሸፍን መሆኑን ተገልጿል። በተጠቀሰው ጊዜ በዝቅተኛ ዓለም አቀፍ ምጣኔ ሀብታዊ እድገትና በጂኦፖለቲካዊ ውጥረት ውስጥ የተንቀሳቀሰው የባንክ ዘርፉ የተረጋጋና ዝቅተኛ የስጋት ደረጃ ውስጥ ያለ መሆኑ ተመላክቷል። የማህበራዊ ዋስትናና የካፒታል ተቋማትን ጨምሮ አጠቃላይ የፋይናንስ ዘርፉ ሀብት በሁለተኛው የፋይናንስ ደህንነት ግምገማ ከነበረበት 4 ትሪሊየን ብር የ40 በመቶ ጭማሪ በማሳየት 5.6 ትሪሊየን ብር መድረሱም ተገልጿል። ሪፖርቱ እንደሚያሳየው ይህ ሀብት ከኢትዮጵያ ጥቅል ሀገራዊ ምርት 37 በመቶውን የሚይዝ ነው። ከዚህ ሀብት ውስጥ ባንኮች 87 በመቶውን በመያዝ ትልቁን ድርሻ አበርክተዋል። የማህበራዊ ዋስትና ተቋማት ደግሞ ካላቸው ሀብት 80 በመቶውን በግምጃ ቤት ሰነድ ግዢ ላይ በማዋል የፋይናንስ ዘርፉም ሆነ አጠቃላይ ምጣኔ ሀብቱ የጥሬ ገንዘብ እጥረት ስጋት እንዳይፈጠርበት አስተዋጽኦ አድርጓል ተብሏል። በሪፖርቱ ዘመን በኢትዮጵያ 13120 ቅርንጫፎች ያሏቸው 32 ባንኮች እንዲሁም 102 ቅርንጫፎች ያሉት አንድ ልማት ባንክ በስራ ላይ ይገኛሉ። ብሔራዊ ባንክ በዚህ ሪፖርቱ እነዚህ ባንኮች ባላቸው የሀብት መጠን በ3 ሲከፍላቸው ግዙፍ በሚለው ውስጥ የተካተተው የኢትዮጵያ ንግድ ባንክ ብቻ ነው። 5ቱ በመካከለኛ ደረጃ፣ 25ቱ ባንኮች ደግሞ በዝቅተኛ ደረጃ በሚለው ምድብ ውስጥ ተካተዋል። በሪፖርቱ በኢትዮጵያ ንግድ ባንክ ላይ የተሰራው ተቋማዊ ማሻሻያ በሁሉም ማሳያዎች ባንኩ ውጤታማ መሆኑን አመላክተዋል። ለማሳያነትም ከባንኮች አጠቃላይ ሀብት 49 በመቶውን ከተሰጡ ብድሮችና ቦንዶች ደግሞ 51 በመቶውን የያዘ ስለመሆኑም ተጠቅሟል። ይህ ለባንኩ ስኬት ቢሆንም በአጠቃላይ ለፋይናንስ ዘርፉ ግን ሀብት በአንድ ቦታ የመከማቸት ስጋት የሚፈጥር ነውም ተብሏል። በተለይም በዝቅተኛ ደረጃ ምድብ ውስጥ የሚገኙት 25 ንግድ ባንኮች ያለው የገበያ ውድድር ሀብታቸውን በንብረት በብድርና በካፒታል ላይ እንዲያፈሱ እንዳስገድዳቸውም ተቀምጧል። የግዙፉን ባንክ የበላይነት ለመቋቋምና በህልውናቸው ለመቀጠል የግድ መጣመር የሚጠበቅባቸው ጊዜ ላይ እንደሚገኙ ሪፖርቱ አመላክቷል። የባንክ ዘርፉ አሁንም የብድርና ሌሎች ልዩ ልዩ አይነት የክምችት ችግሮች እንደሚስተዋሉበት በብሔራዊ ባንክ ሪፖርት ላይ ተጠቅሷል። የአገር ውስጥና የዓለም አቀፍ ንግድ ዘርፉ ከንግድ ባንኮች ከተሰጠው አጠቃላይ ብድር 41.5 በመቶውን ወስዷል። በአንጻሩ የአምራች ዘርፉ በሁለተኛው የፋይናንስ ደህንነት ግምገማ ከወሰደው 23 በመቶ ብድር ዝቅ ብሎ ወደ 16 በመቶ ወርዷል። የመንግስት የልማት ድርጅቶችና የክልል መንግስታትን ያካተተው የ10 ግዙፍ ተበዳሪዎች ስብስብ የወሰደው የብድር ድርሻ ክምችት ደግሞ ባለፈው ጊዜ ከነበረው 14 በመቶ ወደ 13 በመቶ ዝቅ ማለቱ እንደ አዎንታዊ መሻሻል የሚታይ ሆኗል። የሆነ ሆኖ የኢትዮጵያ ባንኮች በአትራፊነታቸው እንደቀጠሉ በሪፖርቱ ተጠቅሷል። በሰኔ 2017 ዓ.ም ማብቂያ 93 ቢሊዮን ብር የተጣራ ገቢ ያገኙ ሲሆን ይህ ገቢ ባለፈው ዓመት ከነበረው 51 ቢሊዮን ብር አንጻር ከፍተኛ ጭማሪ ያሳየ ነው ተብሏል። የጥሬ ገንዘብ ክምችትን በተመለከተም ማጣሪያ ተደርጎ በሪፖርቱ ተካቷል። ይህ ማለት 10 ግዙፍ ተበዳሪዎችና አስቀማጮች በአንድ ጊዜ ከሁሉም ባንኮች ገንዘባቸውን ወጪ ቢያደርጉ በሚለው የማጣሪያ መንገድ በጥቅሉ ንግድ ባንኮች ማጣሪያውን የ68 ቢሊዮን ብር ትርፍ ጥሬ ገንዘብ በማሳየት አልፈዋል። በነጠላ በተደረገ ማጣራት ግን 16 ባንኮች ማጣሪያውን ማለፍ እንዳልቻሉ ወይም በህልውናቸው መቀጠል እንደማይችሉ ሪፖርቱ ጠቁሟል። ለዚህ ችግር ባንኮቹ የማገገሚያ ዕቅድ ማዘጋጀት እንደሚኖርባቸው ነው ሪፖርቱ ምክረ ሐሳቡን ያስቀመጠው። የኢትዮጵያ ብሔራዊ ባንክ በዚህ ሪፖርቱ የፋይናንስ ዘርፉን ባለድርሻ አካላት አነጋግሮ አሳሳቢ የሚሏቸውን የዘርፉን ስጋቶች እንዲያስቀምጡም ዳሰሳ ማድረጉን ገልጿል። በዚህ ዳሰሳ በአብዛኞቹ የዘርፉ ባለድርሻ አካላት የተነሳው ስጋት የኢትዮጵያ ብር በፍጥነትና ቀጣይነት ባለው ሁኔታ ዋጋው እንዲቀንስ መደረጉ ነው ተብሏል።